ተነስተልን ክቡራን ተመልካቾቻችን ሲሳይ አገና ከሉዓላዊ ሚዲያ ሐሙስ ሐምሌ 16 2018 ዓመተ ምህረት ኢትዮጵያ ጥያቄ አላት፣ ኤርትራም ስጋት አላት። የኢትዮጵያ ጥያቄ የሚመለሰው የኤርትራ ስጋት የሚወገደው ኃላፊነት በሚሰማቸው አካላት ነገን በሚያዩ ወገኖች ዘንድ ሁለቱ ሀገራት ዘላቂ መውጫ ሲፈልጉ ነው። ህወሓትን እናውቀዋለን የት እንዳለ። ሌሎቹ ሳይወለዱ የመከኑ ናቸው። በህይወት የሚንፈራፈሩት ማህበራዊ ሚዲያ ላይ ነው። የሆነ ሰፈር ላይ መተኮስ ምናምን የህልውና ማረጋገጫ አይደለም። ከነበርክበት አድራሻህ እየራቀ ድምፅህ እየሰለለ ከሄደ በኋላ አለሁኝ ለተስፈኞች ነው የሚሆነው። አለሁኝ ለሚያስቡ ለሚጠይቁ ሰዎች አይሆንም። ትግራይ ውስጥ ያለው ነገር ሲለወጥ ጥያቄው አብሮ ተንከባሎ እንዳይሄድ ቅን የሆነ ዘላቂ መውጫ ነገር ያስፈልጋል። የሆነ ቡድን የሆነ አካል ሌጋሲ የሚለው ነገር ሳይሆን የትግራይ ህዝብ በአጠቃላይ የኢትዮጵያ ህዝብ በምን ይጠቀማል? የጠቅላይ ሚኒስትር አብይ መንግስት መቃብር ላይ የትግራይ ሉዓላዊነት ይረጋገጣል ብሏል። ድሃ በህልሙ ቅቤ ባይጠጣ ንጣት ይገለው ነበር ይባላል። እንደ ምኞትማ ቢሆን ኖሮ እስካሁንም ቤተ መንግስት ነበራችሁ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የትግራይ ጊዜ አስተዳደር ፕሬዝዳንትነታቸውን ከሚያዝያ 27 2018 ጀምሮ በዶክተር ደብረጽዮን የተነጠቁት ጀነራል ታደሰ ወረደ ከማክሰኞ ጀምሮ የት እንደገቡ አልታወቀም። ጥበቃዎቻቸውና የጽህፈት ቤት ሰራተኞቻቸውም ከማክሰኞ ማለዳ ጀምሮ አልታዩም። ይህ በእንዲህ እንዳለም የአሜሪካው አምባሳደር ኤርቪንግ ሚሲንጋ በነገው ዕለት በድጋሚ ወደ መቀሌ እንደሚያመሩ ተሰምተዋል። በትግራይ ክልል ጉዳዮች ላይ ይበልጥ ትኩረት የሚያደርገው በፕሮፌሰር ጌታቸው አሰፋ የሚመራው ዩኤምዲ ሚዲያ ዛሬ እንደዘገበው ሌተናል ጀነራል ታደሰ ወረደ ከማክሰኞ ማለዳ ጀምሮ አልታዩም። ለወትሮ ጠዋት በሁለት ፓትሮል መኪኖች ታጅበው ከቤታቸው የሚወጡትና ሲመለሱም በእነዚህ ፓትሮል መኪኖች የሚታጀቡ ሌተናል ጀነራል ታደሰ ወረደ ከማክሰኞ ጀምሮ ሲወጡ አልታየም። በመቀሌ ከተማ ኑር መስጊድ አካባቢ በሚገኘውና 3 ቤቶች ባሉበት ግቢ ውስጥ አጃቢዎቻቸውና ስታፎቻቸው በቋሚነት እዚያ አብሯቸው ይኖሩ እንደነበርም ተመልክተዋል። ከግቢ ሲወጡ የሚያጅቧቸውና የሚመልሷቸው ፓትሮሎችም በቋሚነት በግቢ ውስጥ የነበሩ ቢሆንም ሁሉም ከማክሰኞ ጠዋት ጀምሮም የሉም። ጠባቂዎቻቸውም ለመጨረሻ ጊዜ የታዩት ማክሰኞ ጠዋት ሲሆን ከዛን ጊዜ ጀምሮ አጃቢዎቹም ስታፎቹም ሁሉም በስፍራው አልታዩም። በቋሚነት ጠዋት ከቤታቸው በአጀብ እየወጡ አንዳንዴ እስከ እኩለ ሌሊት እና ከዚያም በላይ ቆይተው በአጀብ የሚመለሱ ጀነራል ታደሰ ወረደ ከማክሰኞ ጠዋት ጀምሮ የት እንደገቡ አልታወቀም። ዩኤምዲ ሚዲያ የአይን ምስክሮችን ጠቅሶ እንደዘገበው ለወትሮ አልፎ አልፎ ደጃፍ ላይ ቆመው ሲጋራ ሲያጨሱ የሚታዩ ጀነራል ታደሰ ወረደ ይህንንም ሲያደርጉ ከማክሰኞ ወዲህ አልታዩም። ጀነራል ታደሰ ወረደ ባለፈው ሳምንት ረቡዕ ሐምሌ 8 2018 ወደ መቀሌ የተጓዙትን የአሜሪካን አምባሳደር ኤርቪንግ ሚሲንጋን እንዳያገኙ መኪናና አጃቢ በመከልከላቸው በስልክ ብቻ መነጋገራቸው መዘገቡ ይታወሳል። ሌተናል ጀነራል ታደሰ ወረደ ስላሉበት ሁኔታ በግልጽ የሚታወቅ ነገር በሌለበት የአሜሪካው አምባሳደር ኤርቪንግ ሚሲንጋ በነገው ዕለት በድጋሚ ወደ መቀሌ እንደሚጓዙ ተሰምቷል። ሉዓላዊ ሚዲያን
ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን በሳምንቱ መጨረሻ በዶክተር ደብረጽዮን ገብረ ሚካኤል የሚመራውና ከሚያዝያ 27 2018 ጀምሮ በትግራይ የጊዜያዊ አስተዳደሩን አፍርሶ ስልጣኑን የተቆጣጠረው ቡድን ከፌዴራል መንግስት ጋር በንግግር የሚጨርሰው ነገር የለም፣ ፌዴራል መንግስቱን ወደ መቃብር ከከተትኩ በኋላ ነው የትግራይ ህዝብ ጥያቄ የሚመለሰው የሚል መደምደሚያ ላይ ደርሶ የተንቀሳቀሰ መሆኑን በይፋ በአደባባይ ያወጀ ጉዳይ ነው። አዲስ አበባ ሲደርሱ ምን ያደርጋሉ የሚለውን ደግሞ አቶ ገብሩ አስራት ውስጥ ለውስጥ የሚነገረውን በአደባባይም በአንዳንድ ቦታዎች በየመድረኩ የሚነሳውን መሰረት አድርገውን በዛ ጉዳይ ላይ ማብራሪያ ሰጥተዋል። ስለዚህ ምናልባትም በተለያየ መንገድ በኩርፊያና በቁጣ በተለያየ ጥያቄ ውስጥ ያሉ ሰዎች ግባቸው ምንድን ነው የሚለውንም በተወሰነ ደረጃ ቢያውቁት ይጠቅማል ብዬ ነው። በተለይም ኢትዮጵያ ውስጥ ጥያቄው በምን እንደሆነ ማስረዳት ያልቻለው ሁሉ ጥያቄ አለኝ በሚል ወይ ደግሞ በኩርፊያና በቁጣው ስለሆነ ምናልባት ኩርፊያና ቁጣው ያለ ምክንያት የሆነው ኩርፊያና ቁጣ በኋላ ላይ በምክንያት ሊመልሱት የማይችሉት አደጋ ሊመጣ ቢችል እንኳን ምን ያደርጋሉ የሚለውን ዝም ብለው በሆነ ተአምር ተፈጥሮ ሰማይና ምድር ቦታ መቀየር አይነት ነገር ተከስቶ እነዚህ ሰዎች እንደሚመኙት አዲስ አበባ ቢደርሱ ከዛ በኋላ ምን ይከተላል የሚለውን ዝም ብሎ ማጤኑ በተወሰነ ደረጃ ይጠቅማል። የትግራይ ሉዓላዊነትን የትግራይ ሀገርነትን ማረጋገጥ የምንችለው ኢትዮጵያ ውስጥ ያለውን መንግስት ስናፈርስ ነው የሚል እምነት ይዘው እየተንቀሳቀሱ ነው። የትግራይ ጥያቄ የሚነሳው ይሄ መንግስት ሲፈርስ ነው የሚለውን ደግሞ ያው በግልጽ በአደባባይ እየተናገሩ ስለሆነ እሱ ላይ ጥያቄ ወይ ደግሞ ሌላ ነገር ማንሳት የሚቻል አይመስለኝም። አሁን ጉዳዩ እነሱ የሆነ ነገር አድርገው ምን ይከተላል ምናምን እሱ ብዙ ጥያቄ እሱ ላይ ጊዜ ማጥፋቱም ብዙ አስፈላጊ አይመስለኝም። ያንን በተመለከተ የፌዴራል መንግስቱ እንዴት ያስተናግዳቸዋል? በሚያስተናግደው መንገድ ያስተናግዳቸዋል። ነገር ግን ሁልጊዜም አንድ አዙሪትን ተወተን ወደ ሌላኛው ነገር ስንሄድ ችግሮች አብረው እንዳይቀጥሉ ችግሮችን በዘላቂ መንገድ መፍታቱ በጣም በጣም አስፈላጊ ነገር ነው። አሁን ከቲፒኤልኤፍ ጋር ከምናምን ጋር የሚተባበሩ በየሚዲያው በየምናምን መጀመሪያ አብይ ሄድና ከዛ በኋላ ስለሌላ ጉዳይ እናወራለን ብለው በአደባባይ ያለ እንትን ይናገራሉ። እርስ በርስ የማይስማማ ሁሉም የየራሱን ዘውድ ኪስ ውስጥ ይዞ የሚዞር ያ እንኳን ብዙ ክፋት ያለው አይመስለኝም፣ የስልጣን ረሃብ። ነገር ግን በየሰፈር በየመንደሩ ያን አይነት ዓላማ ይዞ የሚንቀሳቀሱ ኃይሎች በጋራ ሀገር ሊያቆሙ አይችሉም። በጋራ ክልል ወይ ደግሞ ብሔር የሚለውንም ነገር ማቆም እንደማይችሉ ከቲፒኤልኤፍ ጀምሮ በተለያየ መንገድ እያየን እየተረዳን ነው። ስለዚህ በዛ በኩል እነሱ ቢሄዱ ቢቀናቸው ሰማይና ምድር ቦታ ቢለዋወጡ የማይሆን ነገር ሲሆን ብናይ የሚል ሰዎች ዝም ብሎ እንትን ውስጥ እንዲገቡ አልመኝም። ማለት ዝም ብሎ ቀናው በማይጨበጥ ነገር እንዲቃዥ ወይ ደግሞ ግራ እንዲጋባ፣ ተስፈኛው ደግሞ እየቃዥ እንዲኖር እሱ መብቱ ነው። እየቃዥ እስካሁን እየቃዥ መጥተዋል። ከዚህ በላም እየቃዥ ቢሄዱ ወደውና ፈቅደው የሚያደርጉት ነገር ነው። የሚያዩትን የሚዳሰሱትን ነገር ማያምኑ ሰዎችን ምን ማድረግ ይቻላል? እዛ ላይ ጊዜ ማጥፋትም በዛ ጉዳይ ላይ እንትን ማለትም ብዙ አስፈላጊ አይመስለኝም። ነገር ግን በጣም መሰረታዊ ነገር ትግራይ ውስጥ ያለው ነገር ሲለወጥ ጥያቄው አብሮ ተንከባሎ እንዳይሄድ ቅን የሆነ ዘላቂ መውጫ ነገር ያስፈልጋል። የሆነ ቡድን የሆነ አካል ሌጋሲ የሚለው ነገር ሳይሆን የትግራይ ህዝብ በአጠቃላይ የኢትዮጵያ ህዝብ በምን ይጠቀማል? ለሆነ ማህበረሰብ የምትሰጠው መብት የሌላው ማህበረሰብ መብት የማይቀንስ መሆኑን የማረጋገጡን ጉዳይ በተመለከተ የሆነ ኃይል፣  ለሆነ ቡድን ሲንቀሳቀስ የሆነ ኃይል 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 ለሆነ ቡድን ሲንቀሳቀስ የሆነ
ያ የሚያደርገው እንቅስቃሴ ለዚያ ማህበረሰብ ቆሜለታለሁ ለሚለው ማህበረሰብ ዘላቂ መውጫ የሚሆን ነገር እንጂ ለጊዜያዊ ፖለቲካ ፍላጎት ወይ ደግሞ ለጭብጨባ ወይ ደግሞ እኛ ያመጣነው ነገር በሚል ለሌጋሲ መጨነቁ ለህዝቡ ቀጣይነት ለህዝቡ ነገ የሚበጀ ነገር ስላልሆነ ወደ እርምጃዎቹ ሲያመሩ የአሉ ጥያቄዎችን ትርጉም ባለው ደረጃ ለመፍታት መንቀሳቀሱ በጣም በጣም አስፈላጊ ነገር ነው። ሁለት ነገር ዛሬ ይህን እያሰብኩ እያለ ኤርትራ ውስጥ ኢትዮጵያ ውስጥ በ2010 ዓ.ም የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን ከመጣ በኋላ አምባሳደር ሆነው የተሾሙት አምባሳደር ሰመረ ርዕሶም ከዚህ ዓለም በሞት መለየታቸውን የኤርትራ ማስታወቂያ ሚኒስትር በመገናኛ በእንትናቸው ላይ ገልጸዋል። በ83 ዓመታቸው አረፉ ብለው ያንንትን ብሏልና በኢትዮጵያ የመጀመሪያው ጊዜ አምባሳደር ነበሩ። ማለትም ከ2010 በኋላ ለረዥም ጊዜያት የትምህርት ሚኒስትር ሆነው ያገለገሉ ናቸው። በትምህርት ሚኒስትርነቱ ላይ ነው የኢትዮጵያ አምባሳደርነትን ደርበው የሰሩትና የእሳቸውን ህልፈት ስሰማ የኢትዮጵያና ኤርትራን ጉዳይ አብሮ መጣብኝ። ኤርትራ ውስጥ የተፈጥሮ ህግ ነው፣ ማንም የማይለውጠው ነገር ነው። ወጣት የሚባል ወይ ደግሞ ተተኪ የሚባል አመራር በኤርትራ አካባቢ ማለት በስልጣን አካባቢ እየታየ አይደለም። እነዛው ሰዎች ናቸው ያሉት። ኤርትራ ነፃ እናውጣለን ብለው በረሃ ገቡ። ከዛ ከበረሃ መጡና ስልጣን ያዙ። አሁንም እነሱ ናቸው ያሉት። ኤርትራ ግን በእነሱ እድሜ የምትወሰን ነገር ሳትሆን ከነሱም በኋላ የምትቀጥል ሀገር ነች። ጂኦግራፊው ብቻ ሳይሆን ህዝቡ ራሱ ከዛ በኋላ የሚቀጥል ነው። ለነገ ለትውልዱ 70 ዓመት ሲንከባለል የመጣን ጉዳይ እኔ እስካለው አስከብሬዋለሁ የሚለው ለኤርትራ ህዝብ ይጠቅመዋል ወይስ ለኤርትራ ህዝብ ከዚህ ካለበት ውጥንቅጥ ውስጥ የሚወጣበት በዘላቂነት መውጫ የሚያገኝበት ጉዳይ ላይ መስራትና ወጣቱንም ወደ ፖለቲካ ስልጣን ማስጠጋት ነው የሚበጀው? ይህ አጋጣሚና ሁኔታ ምናልባትም በኤርትራ በኩልም ያለውን ነገር ቆም ብለው ለማየትና ነገን አሻግሮ መውጫ መንገድ 70 ዓመት የተንከባለለ ጥያቄ እስካሁን ድረስ ካልተፈታ ነገም ይቀጥላል፣ ውጥረት ይቀጥላል ማለት ነው። በዚህም በዚያም ከግጭት መመለስ ችግሩ ላይ ፈታ የሚችልበት ሁኔታ ይፈጠራል። ያ ለኤርትራ ይጠቅማል ወይ? የበለጠ ቆም ብለው ማየት መመርመር የሚገባቸው ሰዓት ነው። በኢትዮጵያ በኩል የቀረቡ ጥያቄዎች በአብዛኛው በአደባባይ የተገለጹ ነገር ስለሆነ ያንን በተመለከተ ምናልባት ወደ ቲፒኤልኤፍ ጉዳይ ከመምጣቴ በፊት ኤርትራን በተመለከተ የተፈጥሮ ሕግ ነው፣ ማንም የማይሽረው። ይህ ሁኔታ በዚህ መንገድ ተጨማሪ ዓመታት ምናምን በቀጠሉ ቁጥር ችግሩ እየጦዘ እየተወሳሰበ ይሄዳል። በሌላ በኩል ደግሞ ጥያቄው እስካልተመለሰ ድረስ ተነጋግረው እስካልፈቱት ድረስ በአንድም በሌላም የግጭት ወደ ጦርነት የመገባቱ ዕድል ሰፊ ነው። ስለዚህ ከጦርነት በመለስ ችግሮቹን ለመፍታት ያለ ዕድል ከበር ላይ አለ። በሌላም በኩል ደግሞ ኤርትራ ውስጥ በዘላቂነት ብሔራዊ ውትድርና እየተባለ የቀጠለው ነገር ወይ ደግሞ የሳዋ ስልጠና የህልውና አደጋ እየተባለ ነው ሲደረግ የነበረው። ወጣቱ በተለያየ መንገድ አሁን ዓለም ካለበት ሁኔታ ከዓለም የተነጠለ ወጣት ነው። ኢንተርኔት አሁን ተራ ጉዳይ የሆነ ነገር ኤርትራ ውስጥ ብርቅ ሆኖ እዛ ሲጎበኙ ዩቲዩበሮቹ እያሳዩን ነው። ይህን አዙሪት የሆነ ቦታ ላይ ሰዎች መስበር ጊዜና እድል እግዚአብሔር የሰጣቸውን አቅም
ሁኔታ ነገ ለትውልዱ ጥሩ መሰረት ላይ ይዞ ለመሄድ ያን መጠቀም የሚችሉበትን እድል ለምን እንደማይጠቀሙ ምናልባት ቆም ብሎ ማየቱ፣ አጋጣሚዎችን መመርመሩ። ማንም ስለ ነገው እርግጠኛ አይደለም። ስለ ነገ እርግጠኛ የሚሆነው የሚተካ በዘላቂነት ደግሞ መውጫ መንገድ ያበጀ ኃይል ነው። ነገ ተገማች ማድረግ የሚቻለው ተገማች የሆነ ሁኔታ አይደለም አሁን ያለው። ኢትዮጵያ ውስጥ ያለውን ነገር በግልጽ እያየን ነው። የህዝብ ቁጥሯ እያደገ ነው። ኢኮኖሚው እየፋፋ ነው። ይሄ ወደድም ጠላም ህመም ላይ ምናምን ያሉ ሰዎች ሊያማቸው ይችላል እንዲህ አይነት ነገር ሲሰሙ። ኢትዮጵያ ውስጥ በጎ ነገር ሲያዩ የሚያጦለውላቸው ሰዎች አሉ። እሱ እንግዲህ ምንም ማድረግ አይቻልም። ያ በሀገር በትውልድ በጎ ነገር ስለሆነ ጎን ለጎን የሚሰሩ ሌሎች ስራዎችን ህብረተሰቡ ህይወት፣ ኑሮ ምናምን ላይ ያሉ ነገሮች እሱን ጫና እንዳይፈጠር እያደረጉ እንዲህ አይነት ትርጉም ያላቸውን ስራዎች መስራት ሀገሩ ትርጉም ባለው ሁኔታ የተለወጠበት ሁኔታ አለ። ስለዚህ በዚህ ሂደት ውስጥ ኢኮኖሚው እያደገ እንትን እያለ በመጣበት ሁኔታ የባህር በር መውጫ በሚል በኢትዮጵያ በኩል በተደጋጋሚ የሚነሳ ነገር አለ። ያ ከኤርትራ ጋር መወዛገብና ከኤርትራ ጋር እንትን ውስጥ መግባት አይደለም። ሌላ እንትን ውስጥ ውዝግብ ውስጥ ላለመግባት እኮ ሶማሌላንድ የምትባል ከኤርትራ በፊት ነፃ ወጣች። ቢያንስ ከወራት በፊት ኤርትራ ነፃ ስትወጣ ከመውጣቷ ኤርትራ ነፃ የወጣችው ግንቦት 1983 በእኛ ነው። ሶማሌላንድ ነፃ ወጣችው የዚያድ ባሬ መንግስት በጥር 1983 ከፈረሰ በኋላ ነው። ስለዚህ ትንሽ ቀደም ብላለች እና ሶማሌ ሞቃዲሾ ላይ መንግስት ባለመኖሩ ወይ ደግሞ እየተንገዳገደም ቢሆን ያለው በአስተዳደር ምናምን በመስክ ላይ ያለፉ ሰዎች እየተንገዳገዱ የሚያስተዳድሩት ክፍል ሰፊ ነው፣ ጠባብ ነው። እሱ እንደጠበቀው ነው። የሶማሌላንድን እውቅና ባለመስጠታቸው ወይ ባለመቀበላቸው ያቺ ሀገር ከኤርትራ በፊት ነፃ ወጥታ ነፃነቷን በዓለም አቀፍ ደረጃ ማረጋገጥ ተስኗት፣ ነገር ግን ደግሞ ነፃ ከወጡት በአካባቢው ካሉ ሀገራት ከኢትዮጵያ ጭምር ምናልባት ኬንያ ጋር ትወዳደራታለች። እስከ አሁን ድረስ በዲሞክራሲያዊ ምርጫ ያደረገች መጣች የተረጋጋች ሀገር እሷ እንኳን የሀገርነት እውቅና ባይኖራትም ኢትዮጵያ ከእርሷ ጋር በወደብ ጉዳይ ላይ ሜሞራንደም ኦፍ አንደርስታንዲንግ በመፈራረሟ ችግሩ የሆነ ውዝግብ ወይ ደግሞ የሆነ ነገር ውስጥ መግባት ሳይሆን ዝም ብሎ ለኢትዮጵያ ኢኮኖሚ መውጫ ነገር ፍለጋ ውስጥ እንዳለ ለኢትዮጵያ መንግስት ፍላጎት ምን እንደሆነ የተወሰነ ማሳያ ነው። ነገር ግን ኤርትራ መንግስት አንደኛ አልነጋገርም አለ፣ በሁለተኛ ደረጃ ደግሞ ኢትዮጵያ በሆነ መንገድ ወደ ቀይ ባህር እንዳትወጣ ለሚል ከግብፅና ከሶማሌ ጋር ያደረገውን እንቅስቃሴ ሁላችን የምናስታውሰው ነገር ነው። በማናቸው መንገድ ኢትዮጵያ ቀይ ባህር ላይ መታየት የለባትም የሚለው። በአንጻሩ ግን ዛሬ ሶማሌላንድ ያለችበት ሁኔታ ሲታይ ስልጣን ላይ ያለው ኢትዮጵያ ውስጥ የነበረው የቲፒኤልኤፍ መንግስት የኤርትራን እውቅና ባይሰጥ ኖሮ ኤርትራ አንዳንድ ብዙ ጊዜ እንትን የሚሉ ሰዎች አሉ። በትግላቸው ነው ነፃነታቸውን ያገኙት፣ ጥያቄ የለውም። ታግለው ነፃነታቸውን ያገኙት። ነገር ግን ሶማሌላንድም ታግላ ነው ነፃነቷን ያገኘችው። እንትና ባሬ ሲፈር የዚያድ ባሬ መንግስት ሲፈርስ ታግላለች፣ ያን የራሷን አካባቢ ለማስጠበቅ። ነገር ግን በዓለም አቀፍ ሕግ መሰረት ያኛው ሀገር ያውም ከኤርትራ ጋር ሲታይ በፍጹም የተለየ ነው። የቅኝ ግዛት ውል በሚባለውም ነገር ሲታይ ሶማሌላንድ ከእንግሊዝ የሞግዚት አስተዳደር የወጣችው
ከዛኛው በጣሊያን ከሚገዛው ደቡቡ ሶማሌ ጋር አልነበረም። ብቻዋን ነፃ ወጥታለች። ከቀናት በኋላ ነው ከደቡቡ ጋር ደቡቡ ነፃ ሲወጣ የተቀላቀለችው። ስለዚህ መከራከሪያ አላት። በቅኝ ግዛቱን መሰረት ባለማትን ባለት በካይሮ በ1964 የካይሮ ቻርተር መሰረት በቅኝ ግዛት የተያዙ ሀገሮች ቅኝ ገዢዎቹ ሲወጡ የነበረውን የመጨረሻ ድንበር መጠበቅ አለባቸው የሚለው ጥሩ መከራከሪያ አላት። ያ ሁሉ እያላት ግን አልተሳካም። ኤርትራ ግን ሀገር ሆና አታውቅም በየትኛውም መንገድ። ስለዚህ ኢትዮጵያ ውስጥ ያለው መንግስት ያንን ከኤርትራ ጋር መደራደር የሚችልበት እድል ሰፊ ነበር። እውቅና ካልሰጠው ሶማሌላንድ ማለት ነው። አሁን የኤርትራ መንግስት በሚከተለው ነገር ደግሞ ሶማሌላንድ ሳይሆን ምናልባት የታሊባኖቹ አገዛዝ አፍጋኒስታን ነው የሚሆነው። ያውም ዓለም አቀፍ እውቅና ኖሮት ምናምን ያለው ነገር እየታየ ማለት ነው። እና ኢትዮጵያ ውስጥ የነበረው መንግስት እውቅና ለመስጠት ኢትዮጵያ ውስጥ ያለውን ግምት ውስጥ አስገብቶ በወቅቱ 70 ሚሊዮን ህዝብ የባህር መውጫ ወደ 60 ሚሊዮን ብር የባህር መውጫ እሱን አማራጭ አሰብን ለኢትዮጵያ ሰጥታ ኤርትራ ነፃነቷን ማረጋገጥ የምትችልበት ሁኔታ ቢፈጠር አማራጭ አልነበረም። ኢትዮጵያን ለመጉዳት ከሆነ ነው ዓላማው፣ ኢትዮጵያን መጉዳት ከሆነ ነው ኤርትራ የምትጎዳው ያንን በመስጠት። ኤርትራን ለመጥቀም ከሆነ ግን በተለየ ሁኔታ ያን ወደብ በማጣቷ የምትጎዳው ነገር የለም። ከምንም በላይ የተንከባለለና ዛሬ ድረስ የዘለቀውን ችግር ለአንዴና ለመጨረሻ ጊዜ የሚፈታው ምናልባትም በጊዜ ሂደት ውስጥ ሁለቱ ህዝብ ወደ አንድ ሀገርነት በሽግግሩ ደግሞ ወደ ፖለቲካ አንድነት ከመምጣቱ በፊት የኢኮኖሚ አንድነት እየፈጠረ መሄድ የሚችልበት እድል ሰፊ ነው። ያንን ባለመደረጉ ያው ስልጣን ላይ የነበረው የቲፒኤልኤፍ መንግስት ያው ኢትዮጵያን እንደ ሀገር ይዞ መቀጠል አይደለም፣ እስካለው ድረስ አለሁበት፣ ከዛ በኋላ አንቀጽ 39 የሚባል ነገር ተጽፎ ሲገነጠል ደግሞ ወደ ውጭ መውጫ የሚያስፈልግ ነገር ተብሎ እነ ወልቃይትን በቁጥጥር ስር አድርጎ የመጣ መንግስት ነው። ብዙዎች እያዘኑ ነው፣ እየተቆጩ ነው በዛ ሂደት ውስጥ ያለፉ ሰዎች። ነገር ግን ደግሞ ያን ዓላማ በደንብ ሰንቀው ዛሬም ከዛ ሁኔታ ውስጥ ያልወጡ ሰዎች እንዳሉም ይታወቃል። ስለዚህ የኤርትራ መንግስት በተጨባጭ መሬት ላይ ያለውን ነገር በመገንዘብ ኢትዮጵያ ኤርትራን የመጉዳት ወይ ደግሞ በኤርትራ ላይ የተለየ ጥያቄ አይደለም እየተነሳ ያለው። ብዙ አማራጮች ቀርበዋል። ብዙ አማራጮች የቀረቡት አማራጮች ብዙዎች ናቸው። ቦታ በመለዋወጥ በንግድ ህግ ማለት የሆነ ቀን ስትኮራረፍ የማታቆመው ነገር ግን በዓለም አቀፍ ህግ የታሰረ በ50 ዓመት ለምናምን የሚቀመጥ ይህ ሁሉ አማራጭ በኢትዮጵያ መንግስት በኩል ቀርቧል። ያው ነፃነት የተገኘበት መንገድ ላይ በጉልበት ነው በኃይላችን ነው ጥያቄ የለውም፣ በኃይላችሁ ነው፣ በጉልበት አረጋግጣችኋል። በጉልበት በማረጋገጥ ሂደት ውስጥ ግን ስልሳ 70 ዓመተ ምህረት ለምን ማረጋገጥ አልተቻለም? የኢትዮጵያ መንግስት ከሶማሊያ ጋር ያንን ውጊያ በሚያደርግበት ወቅት ኢትዮጵያ በቁጥሯም አነስተኛ በሆነ ኃይል ሌላው ቀርቶ ከባድ መሳሪያ እንኳን ከውጭ አስመጥታ ከባድ መሳሪያውን የሚጠቀም ኃይል ባልነበራት ሰዓት በዛ ረገድ የከባድ መሳሪያ በኩል ራሱ የውጭ ሰዎች መደገፍ እንትን ያሉበት ነው። መሳሪያው መጣ። ከዛ በኋላ ኢትዮጵያ ስለ ከባድ መሳሪያ ብዙ ባለሙያ አልነበራት፣ ግን በአየር ላይ ነበሩ፣ በምድር ውጊያም ነበሩ፣ መሳሪያ ላይ ነበሩ፣ ክፍተቶች ነበሩ። በአንጻሩ ደግሞ ለረዥም ጊዜ የተዘጋጀ ሶማሊያ ኃይል ነበር። ያንን እስከ ድሬዳዋ የመጣውን ኃይል አስታክሶ የኢትዮጵያን ሉዓላዊነት አስከብሮ ወደ አስመራ ሲሄድ፣ ወደ ኤርትራ ሲሄድ ሻዕቢያ ከአስመራ ከተማ 5 ኪሎ ሜትር ላይ ነበር ነው። ከዛ ራቀ ከተባለ 10 ምናምን የሚባል እስካሁን ሰምቼ አላውቅም። ከ10 በታች ነበር።
70 ዓመተ ምህረት የምስራቁ ድል በሰሜኑ ይደገማል ሲባል ያንን ኃይል ከዛ አባሮ እንደገና ወደ ናቅፋ የሰቀለው ያን የነበረው ኢትዮጵያ ሀገር መከላከያ ሰራዊት ነው። መጨረሻ ላይ ሁኔታዎች በ1983 መለዋወጣቸው ላይ በአንድ በኩል ስርዓቱ መዳከሙ፣ ለስርዓቱ መዳከም የስርዓቱ የፖለቲካ መሪዎች የፈጠሯቸው ችግሮች፣ የሀገሪቱን ምርጥ ጦር ጀነራሎች መፍጀታቸው እያልን ምንዘረዝራቸው በርካታ ምክንያቶች አሉ። አንዳንዴ ከመጠን በላይ ስለ ራስ የተጋነነ ነገር እንዳይኖር ያሉ መረጃዎችን መፈንጠቁ ጥሩ ነው። ከዛም ባሻገር ዓለም አቀፍ ሁኔታ 1991 በፈረንጆች ማለት በርካታ ሀገራት በአንድነት ወደ ነጻነት ጉዞ ያደረጉበት ወይ ደግሞ በርካታ ሀገራት የፈረሱበት፣ በርካታ ሀገራት ውስጥ መንግስታት የወደቁበት ጊዜ ነበር። የሶቪየቱ ካምፕ ሲፈርስ ዓለም ወደ አንድ ጎራ ስትሄድ በዛን ዘመን ውስጥ በዓለም ላይ በ1990 እና 91 የፈረሰው ሀገር ብዛት ከዛ በኋላም ከዛ ፊትም አልተመዘገበም። ዓለም አቀፋዊ ሁኔታውም አገዘ፣ ፈቀደ። ነጻነቱ ተገኘ። ነጻነቱን ግን በህግ ለማረጋገጥ የኢትዮጵያ መንግስት ይሁንታ ያስፈልግ ነበር። ያኔ ስልጣን ላይ ያለው መንግስት በነበረው ስሜት አሁን ዝም ብዬ ስገመገም ወንበሩ ላይ ለመቀመጥ እንኳን ኤርትራ እስከ መቀሌ ድረስ ነች ቢባል የሚከለክል አይመስለኝም። በተወሰነ ደረጃ ፍላጎታቸው ዝም ብሎ የሚመስለው ለረጅም ጊዜ በሸዋዎች ተይዟል ሁሉ የሚነገር ስለሆነ ነው። ዛሬ የምናወራው በሸዋ ተይዞብናል ወይ ደግሞ ከአፄ ምኒልክ ከአፄ ዮሐንስ ወደ አፄ ምኒልክ ከሄደበት ጊዜ ጀምሮ ስልጣኑ ከሸዋ አልወጣም የሚል ነገር ስለነበር ሸዋ ላይ ስልጣን መያዝ እንጂ ዋና ማዕከላችን የሚሉት መቀሌንም ለሻዕቢያ ለመስጠት ያመነታሉ ብዬ አላምን። በተለይ አንዳንዶቹ በዛ መልኩ ቲፒኤልኤፍ ያደረገው ነገር አለ። ለህጋዊነቱ ከሶማሌላንድ በተለየ ኤርትራ ሀገር እንድትሆን ይሄ ቢሆን ምናምን ያሁን አይጠቅመንም። ነገር ግን ከዚህ በኋላ እንዴት እንሂድ የሚለው ላይ እሱ ላይ ትኩረት ማድረጉ ለሁላችንም ይጠቅማል። ኢትዮጵያ ጥያቄ አላት፣ ኤርትራም ስጋት አላት። የኢትዮጵያ ጥያቄ የሚመለሰው የኤርትራ ስጋት የሚወገደው ኃላፊነት በሚሰማቸው አካላት ነገን በሚያዩ ወገኖች ዘንድ ሁለቱ ሀገራት ዘላቂ መውጫ ሲፈልጉ ነው። በዝና ወይ ደግሞ በልህ በጥላቻ ነገሮች ከተመረመሩ ከተገመገሙ ደግሞ የኢትዮጵያ ጥያቄ የኤርትራ ስጋት የሚወገደው አንደኛው ሌላኛውን ድራሹን ሲያሰጠፋ ወይ ሲያስወግደው ነው። እንደ ኢትዮጵያ ከታየ ጥያቄው የባህር በር ጥያቄ ነው። የባህር በሩን ለመያዝ ከዛ ጋር ተያይዞ የሚመጡ ጥያቄዎች ጉዳዩን እንዳያወሳስቡ መንግስት ወደ ማፍረስ ሊሄድ ይችላል። የሉዓላዊነት የምናምን ስለሚባል ቢፈልግ የሆነ አሻንጉሊት የሆነ ነገር እንትን ሊልም ይችላል። ያንን ከማድረግ የሚመልሰው ነገር የለም። በኤርትራም በኩል ጫፍና ጫፍ ያሉ ኃይሎች ከኤርትራ ጋር በሰላም መሄድ ካልቻሉ ማንም አንድ ጤነኛ ሰው ሲያስብ ህወሓት አሰብን ውሰዱት፣ ስልጣኔ ጋር አትድረሱብኝ፣ ሁሉን ነገር ምናልባት እንዳልኩት ሌላም ነገር ቢጠይቁ ይሰጥ ነበር። ግን ያንን ሁሉ ከሰጠ ኃይል ጋር አብረው መዝለቅ የቻሉት 7 ዓመት ብቻ ነው። ማለት ውስጥ ለውስጥ የቆየሁን አየቆየ ይሁን እሱ ብዙ የሚባሉ ነገሮች ቢኖሩም የአደባባዩን እንናገር።
ከ1983 እስከ 19 ግንቦት ወር ቢያንስ ደግሞ ችግሮች ከ1989 ጀምሮ እንደነበሩ በተለይ በአፋር ባዳ አካባቢ ላይ የነበረው ነገር የሁለቱ ሀገራት መሪዎች የተጻጻፉትን ደብዳቤ አውጥተ ነው የሉዓላዊ ተመልካቾችም አድምጠውታል። ስለዚህ የኤርትራ ህወሓት ሁሉንም ነገር በኤርትራ በኩል የሚቀርብ ከኤርትራ ነጻነት ጋር ተያይዞ የሚነሳ ነገር ምንም ነገር የከለከለው ነገር የለም። ሁሉንም ሰጥቷል። ምናልባት በኋላ ላይ ከውዝግቡ አካባቢ የተፈጠረ ነገር ካለ ኢትዮጵያ ገንዘብ ለውጥ አደረገች። ያኔ በ1990 ጦርነቱ አካባቢ ላይ የገንዘብ ለውጥ ሲደረግ ከዛ ከገንዘብ ለውጥ ጋር ተያይዞ እዛኛ ጋር ያለው ገንዘብ መጠን ምናምን የሚሉ አንዳንድ ክርክሮች እንደነበሩ ይታወሳል። ከዛ ውጭ ግን በኤርትራ ህልውና በኤርትራ ምናምን ባህር በር እንደውም ማሾፊያ እኮ ነው ኢትዮጵያ ውስጥ የሆነ በኢትዮጵያ ስልጣን ላይ በነበረው መንግስት ግመል ያጠጡበት ምናምን ማዕት ወደቦች አሉ ምናምን ነው የሚባለው። ስለዚህ ወደብ አልፈልግም፣ ስልጣኔ ጋር ግን አትድረስብኝ፣ ሁሉን ነገር ውሰድ የሚል መንግስት ጋር በሰላም መቀጠል የቻሉት 7 ዓመት ነው። ኢትዮጵያ ውስጥ በኢትዮጵያና በኤርትራ መካከል የተፈጠረው ውጥረት 2 ዓመታት ጦርነት ከ1990 እስከ 1992 ጦርነት ወደ 70 ሺህ ሰው ያለቀበት ከዛ በኋላ ደግሞ ከ1993 የፕሪንት የአልጀርስ ስምምነት 94 በሄግ ኔዘርላንድ የድንበር ኮሚሽን ውሳኔ እነዚህ ሁኔታዎች ካለፉ በኋላ የተባበሩት መንግስታት የሰላም አስከባሪ ኃይል እንዲወጣ ተደርጎ ምናምን ከዛ በኋላ ውጥረት በተሞላበት ሁኔታው ሰላምም ጦርነትም በሌለበት አብረው ቆዩ እስከ መጋቢት 2010 ማለት ነው። መጋቢት 2010 የጠቅላይ ሚኒስትር አብይ መንግስት ወደ ስልጣን እንደመጣ ጠቅላይ ሚኒስትር አብይ በአንድ መድረክ ላይ ንግግር ከማድረጋቸው በፊት የኢህአዴግ ስራ አስፈጻሚ ስብሰባ ተቀምጦ ከኤርትራ ጋር ካለው ውዝግብ ጋር ተያዘ የአልጀርሱን ስምምነት በአልጀርሱ ስምምነት መሰረት የተቋቋመ የድንበር ኮሚሽን ያሳለፈውን ውሳኔ እንደግፈዋለን ወይ ደግሞ እንቀበላለን አለ። ከዛ በኋላ ደግሞ ለኤርትራ መንግስት በይፋ ጥሪ ያቀረቡ የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂም የኤርትራ የሰማዕታት ቀን ሰኔ 15 በእኛ አቆጣጠር ማለት ሰኔ 15 2010 ዓመተ ምህረት እርሳቸው ምላሽ ሰጡ። የኤርትራ ውጭ ጉዳይ ሚኒስትር አቶ ኡስማን ሳላህና አቶ የማነ ገብረአብ ወደ ኢትዮጵያ ተጓዙ። በዚህ መንገድ በተጀመረ የሁለቱ ሀገራት ግንኙነት ኤርትራ ለረጅም ጊዜ በማዕቀብ ውስጥ የቆየች ሀገር ማዕቀቡ እንዲነሳላት ወደ ዓለም አቀፍ መድረክ እንድትመለስ ብዙ ነገሮች ተደረጉ። በህወሓት ጋር በነበረው ጦርነትም ተባበሩ። ከህወሓት ጋር የነበረውን ጦርነት አጨራረስ ላይ ተለያዩ። ነገር ግን ለረጅም ጊዜያት ዝግ የነበረውን ነገር በር የከፈተ መንግስት ነው የኢትዮጵያ መንግስት። በተባበሩት መንግስታት የተጣለው ማዕቀብ እንዲነሳ በይፋም የጠየቀ መንግስት ነው። ይህን ሁሉ ካደረገው መንግስት ጋርም የኤርትራ መንግስት አብሮ መጓዝ አይፈልግም። እንዳልኩት ሁሉንም ውሰድ ካለው ከህወሓትም ጋር አብሮ መስራት አይፈልግም፣ አልቻለም። ከጠቅላይ ሚኒስትር አብይ መንግስት ጋርም አብሮ መጓዝ የቻለው ጥቂት ዓመታት ብቻ ነው። ስለዚህ ኤርትራ ስጋት አለባት። ስጋቷ ግን የሚወገደው ጫፍና ጫፍ ካሉ ኃይሎች ጋር መስራት ካልቻለች ዋስትና አድርጋ የምትወስደው ኢትዮጵያን ማፍረስ ነው። ስለዚህ የኢትዮጵያ መፍረስ
ኢትዮጵያን ለማፍረስ ይችላሉ አይችሉም? እሱ ትርፍን ጉዳይ ነው። ግን ፍላጎቱ እስከዛ ድረስ ነው የሚሄደው። ሌላ አማራጭ የላቸውም። ከህወሓት ጋር ያልሰራ ቡድን ከህወሓት ሌላ ጫፍ ላይ ካለ ቡድን ጋርም ካልሰራ ከማንም ጋር ሊሰራ አይችልም። ስለዚህ ዋስትና የኤርትራ ቀጣይነት ዋስትና አድርጎ የሚወስደው የኢትዮጵያ አለመኖር ነው። ትንንሽ መንግስታት ሆነው ሲፈርሱ ነው ብሎ ሊያምን በዛ መንገድ ይንቀሳቀሳል ማለት ነው። በፊት ግን ኢትዮጵያ ውስጥ የተረጋጋ የፖለቲካ ስርዓት ቢፈጠር ለነሱም ያ ነገር እንደሚጠቅማቸው ያ መንገድ መውጫ መንገድ እንደሆነ የኢትዮጵያ ውስጥ ያለ ጎሳ ፖለቲካ ጦሱ ለነሱ እንደሚተርፍና ኢትዮጵያ ውስጥ ጠንካራ ሁኔታ መፈጠሩ እንደሚጠቅም ተደርጎ በአደባባይ ሲገለጽ ነበር። ያንንም አምነን ነበር። አሁን ግን ከዚህ መንግስት ጋር መስራት ካልተቻለ፣ ከህወሓትም ጋር መስራት ካልተቻለ ከማንም ጋር መስራት ስለማይቻል ኢትዮጵያ እንደ ሀገር ካለች የኤርትራ ጥያቄ ሁሌም ስጋት ሆኖ ስለሚቀጥል ኢትዮጵያ መፍረስ አለባት ብለው በዛ መንገድ ይንቀሳቀሳሉ። እሱ ላይ ቅንጣት ታክል መጠራጠር የሚችል ሰው አለ ብዬ አላምንም። ቢያንስ አሁን በአደባባይ የምናውቃቸው ነገሮች ኢትዮጵያ ውስጥ ስልጣን ላይ ያለውን የኢትዮጵያ መንግስት ላይ ተቃውሞ የሚያነሱት ወይ ደግሞ ጅራፍም ይሁን ክላሽ መሳሪያ አንስተው የሚንቀሳቀሱት ኃይሎች አንድ ቡድን ኢትዮጵያ ውስጥ ኢትዮጵያዊ ነኝ ብሎ ተደራጅቶ ኢትዮጵያ ውስጥ መንግስት ለመመስረት የሚንቀሳቀስ ኃይል አለ። አንድ ኢትዮጵያዊ ቡድን አለ። አንድ ሀገራዊ ዓላማ ይዞ የተነሳ ቡድን አለ። ከነዚህ ኃይሎች ጋር የኤርትራ መንግስት ይተባበር። የዘር ፖለቲካ ጦሱ ኤርትራ ውስጥ መጥቶ ጉዳት ያደርሳል ብሎ በአደባባይ ሲናገር የነበረ ከህወሓት ጋር ያለን ልዩነት የኢትዮጵያ ህገ መንግስት ጭምር ነው የሚለውን እነ አምባሳደር ዴቪድ ሽን ጭምር ችግራቸው ባድማ አይደለም፣ የችግራቸው መነሻ የኢትዮጵያ ህገ መንግስት ነው የሚለውን እነሱ ሁሉ ተንትነውት ኢትዮጵያ ከእንደዚህ አይነት አዙሪት ትውጣ፣ በሰፈር መቧደን፣ በየመንደሩ መኮልኮል ፖለቲካ አይደለም። ያ ህብረተሰቡን አይጠቅምም። ህብረተሰቡን የሚጠቅመው በትልቅ ሀገር በባለቤትነት በኩልነት መኖሩ ነው በሚል ከመጣንበት መንገድ መውጫ ፍለጋ ከሚሄድ መንግስት ባለበት በአንጻሩ የነበረው የህወሓት ጊዜ እንዲመለስ የሚፈልጉ ሰዎች ሁሉም በየሰፈራቸው ተኮልኩለው ለነሱ ሁሉ መሳሪያ እያቀበለ ድጋፍ እያደረገ ኢትዮጵያ እንድትቀጥል ነው ወይ? ማንም ማሰብ የሚችል ሰው ዓላማውና መዳረሻው ይገለጽለታል። ስለዚህ አንደኛ በዚህ መንገድ የሚሳካ ነገር የለም። ህወሓትን እናውቀዋለን የት እንዳለ። ሌሎቹ ሳይወለዱ የመከኑ ናቸው። በህይወት የሚንፈራፈሩት ማህበራዊ ሚዲያ ላይ ነው። የሆነ ሰፈር ላይ መተኮስ ምናምን የህልውና ማረጋገጫ አይደለም። ከነበርክበት አድራሻህ እየራቀ ድምፅህ እየሰለለ ከሄደ በኋላ አለሁኝ ለተስፈኞች ነው የሚሆነው። አለሁኝ ለሚያስቡ ለሚጠይቁ ሰዎች አይሆንም። ስለዚህ የኤርትራ መንግስት እነዚህ ማህበራዊ ሚዲያ ላይ የሚንፈራፈሩትን በሌላም በኩል ደግሞ ትግራይ ውስጥ ስብርባሪ ሆነ የቀረውን ቲፒኤልኤፍን እሱን ይዞ ኢትዮጵያ ውስጥ የሆነ ነገር ለውጣለሁ ብሎ ካሰበ ማስረበሽ እንጂ ከዛ ያለፈ ነገር ማምጣት እንደማይችሉ ፖለቲካውን ይገመግማሉ፣ ያውቃሉ። እሱ ላይ ጥርጣሬ የለም። ነገር ግን ኢትዮጵያ ውስጥ ቀውሱ እንዲቀጥል ይፈልጋሉ። ቀውሱ በቀጠለ ቁን አንድ ቀን ተስፋ ያደርጋሉ። የሆነ ሰማይና የሆነ ተአምር ይፈጠርና የሆነ ነገር ይፈጠራል። ከዛ በኋላ ሀገሩ ይፈርሳል ነው። ከኢትዮጵያ መፍረስ ውጭ ሌላ ተስፋ ለኤርትራ መንግስት አሁን የለውም። ስጋታቸው መሻገሪያው መውጫው መንገድ የኢትዮጵያ አለመኖር ነው። እንዳልኩት ጫፍና ጫፍ ካለ ኃይል ካልተስማማ በየሰፈሩ ከተኮለኮሉ ኃይሎች ያውም ከቲፒኤልኤፍም ከምናምን ምንም ጥያቄ ውስጥ የሚገባ ነገር አይደለም።
መውጫው የኢትዮጵያ መንግስት መዳከሙ ያስፈልጋል። ቢቻል ቢፈርስ ፕሮጀክታችን ግቡን መታ ብለው ሊያምኑ ይችላሉ። ነገር ግን አንደኛ እንዳልኩት ኃይሎቹ ያሉበት ቁመናና አቅም በግልጽ ይታወቃል። ሁለተኛ ጦሳቸው ይዞ የሚመጣው ጣጣ መቀሌ ላይ የማይቆም ነገር አስመራ የሚሻገር የመሆን እድሉ ሰፊ ነው። በማናቸውም መንገድ በዚህ መልክ የሚያልቁ ነገሮች ደግሞ ብዙ በሰላም የሚገኘውን ያህል ፍሬያማና ውጤታማ አይሆንም። ስለዚህ ኤርትራም እንደ ስጋት የምታየው ነገር በቋሚነት እንዲወገድ፣ ኢትዮጵያም 70 ዓመታት ተንከባሎ ያላለቀው ችግር የሆነ ቦታ ላይ መቋጫ እንዲያገኝ ሌላ መፍትሄ የለም። መነጋገር ነው፣ መወያየት ነው፣ በውይይትና በንግግር መውጫ መንገድ መፈለግ ነው። በህይወት ያለ ሀገሩን ምድሩን መዳፍ ውስጥ ያስቀመጠ መንግስት ኢትዮጵያ ውስጥ አለ። በህይወት የሌሉትን የሚንፈራፈሩትን ማህበራዊ ሚዲያ ላይ ያሉትን የሚንፈራፈሩትን ከነሱ ጋር የሆነ ትንፋሽ እየቀጠሉ ከመኖር እንትን ከማለት በራሱ መተንፈስ ከሚችለው ለሌላ የሚተርፍ ኦክሲጅን ካለው ኃይል ጋር መነጋገሩ ዘላቂ መውጫ መንገድ ነው። ኤርትራ ውስጥም ሀገር ምድሩን በእጁ የተቆጣጠረ መንግስት አለ። ጥያቄ ውስጥ የሚገባ አይደለም። ሁለቱ በህይወት ያሉ ኃይሎች ተነጋግረው 70 ዓመታት የተንከባለሉ የኢትዮጵያም ሁሌ ኢትዮጵያን የሚከነከኑበት ጥያቄ፣ ኤርትራውያንም እንደ ስጋት የሚኖሩበት ጉዳይ፣ ይህንን ለመፍታት ከመቼውም ጊዜ በላይ ዛሬ ወሳኝ ጊዜ ነው። ቀደም የአቶ እርሶም ህልፈት ነገራችን ነፍሳቸውን ይማሩና በ83 ዓመታቸው ነው። ብዙዎች የኤርትራ ባለስልጣናት በዚህ እድሜ ክልል ውስጥ ነው ያሉት። ተተኪ ወጣት እየታየ አይደለም። ወጣቱን አለማመን ጋር ተያይዞም ሊሆን ይችላል። ስጋቱ የወለደው ነገር ሊሆን ይችላል። ይሄንን እንዲሆነ መቀጠል አይቻልም። የተፈጥሮ ህግ ነው። ስለዚህ ስጋቱን አስወግዶ ተነጋግሮ ከኢትዮጵያ መንግስት ጋር ወጣቱን ደግሞ ሀገሩን ለሱ አስረክቦ የክብር ሽኝት ማድረግ ከምንም በላይ ነገን ማስተካከል ይበልጥ ይጠቅማቸዋል እንጂ ሲጎዳቸው አናይም። እና ይህን አጋጣሚና ሁኔታ ምናልባትም ሰሞኑንም እና አምባሳደር ማሳድ ቦሎስ በዛው ካይሮ ምናምን አካባቢ ያለ ነገር ግብፅ የኢትዮጵያ ጉዳይ ከኢትዮጵያ ጋር የተያዙ ምንድን ነው የአባይ ጉዳይ አላት፣ ኢትዮጵያ ደግሞ የቀይ ባህር ጉዳይ አለ። እሱን አምባሳደር ማሳድ ቦሎስ ሁለቱን አቆራኝቶ ሲጽፉም አይተናል። በዛ በኩል የሚታዩ ነገሮች ይኖራሉ ብለን ተስፋ እናደርጋለን። በሌላም በኩል ሰሞኑን የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሳውዲ አረቢያው የውጭ ጉዳይ ሚኒስትር ጋር በስልክ መወያየታቸው ያው የሳውዲ መገናኛ ብዙሃን ላይ የወጡ ዘገባዎችን ተመልክተናል። ሳውዲ መጠነ ሰፊ ጥረት ስታደርግ ነው የቆየችው። በአደባባይም ተገልጿል። ሁለቱን ሀገራት ለማሸማገል ሙከራ ስታደርግ መቆየቷን ተሰምቷል። እነዚህ ነገሮች መሬት ላይ የሚለውጡት ነገር ካለ ለኤርትራም ለኢትዮጵያም በጣም ይጠቅማል። ወደ ቲፒኤልኤፍ ጉዳይ ሳመራ የነ ዶክተር ደብረጽዮን ቡድን በአደባባይ ፎክሯል። የጠቅላይ ሚኒስትር አብይ መንግስት መቃብር ላይ የትግራይ ሉዓላዊነት ይረጋገጣል ብሏል። ድሃ በህልሙ ቅቤ ባይጠጣ ንጣት ይገለው ነበር ይባላል። እንደ ምኞትማ ቢሆን ኖሮ እስካሁንም ቤተ መንግስት ነበራችሁ። ያው ጭቆናው ያፈናው አገዛዝ ይቀጥል ነበር። ምኞት ቤተ መንግስት ገብቶ ማደር የማይፈልጋለ የተመኘው ሁሉ አያገኘውም። ስለ ቋመት ሁሉ የምትጨብጠው ነገር አይደለም። ከእውነታው ጋር ራስን ማስማማት ጥሩ ነው። ስለዚህ በአንድ በኩል ቀደም ሲል እንዳልኩት የራሱ ቲፒኤልኤፍ ደጋፊዎች እነ ሬኒ ሌፎ
ፈረንሳዩ የአዲስ ስታንዳርድ ላይ ከዚህ በኋላ በሰላም እንደማይወርቅ አውቀን ተዘጋጅተናል የሚለውን እና የቀረው ጦርነት ነው ወይ ብሎ ኤክስ ገጹ ላይ ጥያቄ አቅርቧል። ማርቲን ፕላውትም ይህንኑ ሼር አድርጓል። ይህን ማነሳው ለምንድን ነው? የትኛውም ኃይል የመጨረሻው መተኮስ ሲወስን እንኳን ተሟጠጠ አይልም። በእኛ በኩል ጥረናል፣ አሁንም በራችን ክፍት ነው ነው እስከ መጨረሻው የሚለው። በየትኛውም እንትን ላይ ተዘጋ የለም። ስለዚህ አነጋገራቸው የተስፋ መቁረጥ ነው፣ የግራ መጋባት ነው። እሱ ሲውል ሲያድር የሚታይ ነገር ነው። ነገር ግን በዚህ ጥሪ ውስጥ የሚነበቡ ነገሮች አሉ። የሚተኩስ ሰው በአብዛኛው ልተኩስ ነው እያለ ሲፎክር ብዙ የሚታወቅ ነገር አይደለም። ከንግግሩ ግን ለመተኮስ መዘጋጀቱን ዝም ብለህ ታነባለህ። ጥረናል፣ ሞክረናል፣ ምን ብለናል። እኛ አሁንም ምንድን ነው በራችን አልተዘጋም። ሁልጊዜም ለንግግር መውጫው መንገድ ሰላም ብቻ ነው እያልክ ልተኮስ ትችላለህ። እዛ ንግግር ውስጥ ከአባባል ከምናምን እነዚህ ሰዎች ለመተኮስ ወስነዋል ወይ የሚል ጥያቄ ውስጥ ማለት እዛ ጋር ማንበብ ይቻላል። አሁን ግን እተኩሳለሁ ሲባል ለምንድን ነው የሚሉት የሚል ነገር ነው። ይተኩሳሉ አይተኩሱም አይደለም። አሁን ለምንድን ነው የሚሉት? ከህብረተሰቡ የምንፈልገው ነው። በቃ ዓለም አቀፉ ማህበረሰብ የሆነ ነገር በቃ እነዚህ ሰዎች የሆነ ችግር ሊፈጥሩ ነው ወይ ብሎ ቶሎ ይደርሳል ብለው ነው። ምናልባት ከዓለም አቀፉ ማህበረሰብ ጋር ተያይዞ ያለ ነገር ሊሆን ይችላል። ዓለም አቀፉ ማህበረሰብ ጥይት እንዳይተኮስ ይፈልጋል። በተለይ አሜሪካኖቹ አካባቢው ላይ ያለው ሁኔታ በተለይ ከኢራን ጋር ሆነው ሆርሙዝ ሰርጥ ላይ ችግር ኖሮ እንደገና ደግሞ ቀይ ባህር አካባቢ ሌላ ችግር እንዲፈጠር አይፈልጉም። ስለዚህ ትኩረት ሰጥተው ሲመላለሱ ነበር። ነገር ግን ትኩረት ሰጥተው ሲመላለሱ ህግን የፕሪቶሪያ የሰላም ስምምነትን መሰረት አድርገው ነው የሚሄዱት እና እነሱ እንዲህ አይነት አጋጣሚ ሲመጣ በቃ ሊተኩሱ ነው፣ በህግ እንደማያዋጣቸው አውቋል። ስለዚህ የሆነ ረብሻ ሊፈጥሩ ስለሆነ ከሚረብሹ ይሄ ምንድን ነው ኃላፊነት የማይሰማው አካል ሲሆን ችግር እንዳይፈጥር ችግሩን ለመፍታት የተወሰነ ነገር ይሰጠው ወይ የሚል የማደራደሪያ ነገር ውስጥ ይገቡ የሆነው ብለው እንደሱ ተስፋ አድርገውም ሊሆን ይችላል። ግን ለመተኮስ የፈለገ ሰው በዚህ መጠን አይፎክርም። የእነሱ ጉዳይ አሁን ዋናው ጉዳይ እሱ አይደለም። ትግራይ ውስጥ ያለ ጥያቄ አለ። ከትግራይ ጋር ተያይዞ በፌዴራል መንግስት በኩል የሚነሱ ጥያቄዎች አሉ። በዘላቂነት ይሄን ነገር ግን እንዴት ነው መፍታት የሚቻለው? አሁን ኢትዮጵያ ውስጥ የትግራይ ሰላም እና የለውጥ ምክር ቤት አለ። የትግራይን አስተዳደር የሚረከቡት እነሱ እንደሚሆኑ ምንም ያጠራጥር ነገር አለም። የሚሰጧቸው መግለጫዎችም ይህን እያረጋገጡ ነው። ስለዚህ በቀጣዮቹ ጊዜያት ውስጥ የሚሆነው ነገር የነ ዶክተር ደብረጽዮን ቡድን ለሰላም ከተገዛ ምናልባት በሚመሰረተው መንግስት ውስጥ ሂደት ውስጥ ተዋና ይሆናል። ያለዚያ ያሉ ምልክቶች የሚያሳዩት ያ ኃይል ትግራይን አስተዳደር ይረከባል። ግን ትግራይ ውስጥ ችግር የፈጠረ አፈሳ እያደረገ ችግር እየፈጠረ ያለውን ቡድን ከሂደቱ ማስወጣት ነው ወይ ዘላቂ መውጫው? እሱ ችግሩን ተጨማሪ ችግር እየወለደ ያለውን ኃይል ምንድነው ከጨዋታው ሜዳ ስታወጣው ችግር መቀፍቀፉ ይቆማል። ነገር ግን የቆየውና የጠራቀመው ችግር እንዳይቀጥል ምን መደረግ አለበት? አሁን የሚያወዛግበው የተፈናቃይ ምናምን ጉዳይ አሁን አወዛጋቢ አይደለም። አወዛጋቢ የሚሆነው ትግራይ ውስጥ ስልጣን የያዘው ኃይል ከጨዋታው ሲወጣ ወይንም በጉልበት ሚያዝያ 27 ስልጣን የያዘው ኃይል ከሂደቱ ከወጣ ተፈናቃዮቹ ለቤታቸው ይገባሉ። የታገቱት በእነሱ ስለሆነ በአደባባይ የተገለጸ ነገር ነው። በኢትዮጵያ መንግስት በኩል በፕሪቶሪያ ሰላም ስምምነት የተቀመጡ የዲዲአር የምናምን ፕሮግራሞች እንዲፈጸሙ ይፈልጋል።
ከምንም በላይ አሁን ትግራይ ውስጥ ትግራይ ፖለቲካ ውስጥ ያሉ ዘላቂ መውጫ የሚፈልግ ኃይል የትግራይ ሉዓላዊነት ከሚሉ ጋር የሚያነሷቸውን ጥያቄዎች በተመለከተ ዛሬውኑ ዘላቂ መውጫ ነገር ይዞ መንቀሳቀሱ በጣም በጣም ጠቃሚ ነው ብዬ አምናለሁ። ለትግራይ ህዝብ ነገ በተለይም ደግሞ ወልቃይት አካባቢ ለሚኖሩ ራያ አካባቢ ለሚኖሩ ሰዎች ነገ እውነተኛ መፍትሄ ፍለጋ ውስጥ መግባት በጣም በጣም አስፈላጊ ነው። ኢትዮጵያ ውስጥ ችግሩ እንዲፈጠር ወይ ደግሞ የማንነት ጥያቄዎች እንዲነሱ ምክንያት የሆነው አንደኛ ህወሓት ይዞት የመጣው ብሔርን መሰረት ያደረገው የዘር ፖለቲካ ውጤት ነው። በሌላም በኩል ሁሉን ነገር ያሰመረውም በሚፈልገው መንገድ ያደረገው ህወሓት ነው። ስለዚህ ሁመራን፣ ራያን እነዚህ የሚባሉት ቦታዎች ወደ ትግራይ ከለለ። ከዛን ጊዜ ጀምሮ ውዝግብ ጥያቄ ቀጠለ። በኃይል ተጨፍልቆ ቆየ። ከ27 ዓመታት በኋላ ህወሓት ቤተ መንግስቱን ሲለቅ ጥያቄው ከቤተ መንግስቱን ከመልቀቁ በፊት ጥያቄውን የያዙ ሰዎች ጥያቄያቸው የሚታፈንበት ዘመን እያበቃ መምጣቱን የቲፒኤልኤፍ ክንድ እየዛለ መሆኑን አረጋግጠው እነሱም ተፋለሙ። የጎንደር ፍልሚያ የሐምሌ 5 2018 2010 ፍልሚያ የማንነት ጥያቄ ፍልሚያ ነው። ስለዚህ በጉልበት አሰመርክ፣ በጉልበት ይዘቆየ። አሁን መውጫው መንገድ ምንድነው ነው? ለማንም ጤነኛ ለሆነ ሰው ተፈናቃዮቹ ቤታቸው፣ ሰፈራቸው መመለሳቸው ማንም ሁሉም ሰው የሚደግፈው ምንድነው ግዴታ የሆነ ጉዳይ ነው። በአካባቢ አስተዳደር ላይ ከሌላው ጋር በኩል መብት መንቀሳቀስ አለባቸው። ዘላቂ መውጫ ምን ይሁን በህገ መንግስቱ ምናልባትም ደግሞ ምክክር ኮሚሽኑ በሚያስቀምጠው ነገር ከዛ ሂደት ውስጥ ማለፍ ነው። አሁን ሉዓላዊ ግዛት ምናምን እያሉ በግፍ መፍትሄ ፍለጋ ጥሩ አይደለም። ህወሓት ባሰመረው መንገድ ላይ መውጫ መፈለጋ ተገቢ አይደለም። ስለዚህ ያ ጉዳይ ከመጀመሪያው ውዝግብ የፈጠረ ነገር ስለሆነ ህወሓት ባጠፋው ጥፋት ግን ነዋሪው ዋጋ መክፈል ስለሌለበት አሁን ከነዋሪው ጋር የተያዘ ነገር አይደለም። ጥያቄው የተፈናቀሉት ቤታቸው እንዲመለሱ፣ ዘላቂ መውጫው ደግሞ በህገ መንግስቱ መሰረት እንዲፈታ ተብሏል። እዚህ ላይ የትግራይ ኃይሎች የማይሻማ አቋም ላይ መድረስ አለባቸው። ለወልቃይት ነዋሪዎችም ለትግራይም በአጠቃላይ ለኢትዮጵያም ከዚህ አዙሪት መውጫ መንገድ ላይ መተማመን ያስፈልጋል። በአደባባይ መግለጫ ይስጡት እያልኩ አይደለም። እሱ ብዙ እንትን የሚል ነገር አለው። ፖለቲካውን በመጀመሪያ በዘር ካቃኘሁ በኋላ ስገነጠል መገነጠሉ ምን ይዤ ነው የሚል ነገር አብሮ ስለሚመጣ አንቀጽ 39 መሰረዙ ሲረጋገጥ ወልቃይት የሚባል የተወሰነ ቦታ ሳይሆን ትልቋ ኢትዮጵያ ባለቤት መሆን አይሻልም ወይ? ለሰዎች ነው ያንን ሁሉም ባለቤት የሆነበት የፖለቲካ ስርዓት ኢትዮጵያውያን ከየትኛውም ጫፍ በየትኛውም ጫፍ ላይ በባለቤትነት የሚንቀሳቀሱበት ሁኔታ መፍጠር፣ እዛ ላይ ትኩረት አድርጎ መሄዱ እጅግ በጣም ጠቃሚ ነው ብዬ አምናለሁ። ስለዚህ ህወሓትን ከትግራይ ለማንሳት ሳይሆን በዘላቂነት ያለው ነገር ላይ ከወዲሁ ቢያንስ የውስጥ ለውስጥ ውይይቶችን አድርጎ መውጫ መንገድ ላይ መስማማቱ ጥሩ ነው። አንተ የምትመኘው ነገር ወይ ደግሞ ያንተን ስሜት የሚመልሰው ነገር የሌላውን መብት የሚገድብ አለመሆኑን ማረጋገጥ በጣም በጣም ወሳኝ ነገር ነው። ስለዚህ መውጫ ነገር ላይ በኃላፊነት ስሜት መንቀሳቀሱ አክሱምም፣ አድዋም፣ ሽሬም፣ ተንቤንም የትም ቦታ ላለው ሰው ወልቃይት ያለው ጉዳይ አማራ ክልል ሆነ ኦሮሚያ ክልል ሆነ ማለት ትግራይ ክልል ሆነ ራሳቸውን ቻሉ ምን የሚለውጥ ነገር ጥያቄው በማንነታቸው እዛ ጋር መብታቸው ተገድቦ በቋንቋቸው እንዳይጠቀሙ ተከልክለው ሌላ ነገር ተደርጎባቸው ከሆነ ልክ ነው ይመለከተዋል። ከዛ ውጭ ግን በቤት ሰፈራቸው በባለቤትነት በኩልነት የሚሰሩ ከሆነ ለምን
ችግር ይገፈት ሌላው ሰው ለምን ጉዳዩ አጀንዳ ሊያደርገው ይችላል? በጉልበት ብታረጋግጠው ለነገ መከራ ማቆየት ነው። በንግግር እኩል ባለመብት የሚሆንበት ሁኔታ ቢፈጠር ዛሬን ማረም ነገን ደግሞ በተስተካከለ ጎዳና ለመሄድ ዋስትና የሚሰጥ ስለሆነ በዛ በኩል ያለውን ነገርም ቲፒኤልኤፍ ይሄዳል። ቲፒኤልኤፍ ከሄደ በኋላ እንደርስበታለን ሳይሆን ዛሬ ላይ ሆኖ በዚህ ጉዳይ ላይ ያለውን ነገር አንድ ቢያንስ በውስጥ ውይይቶች ላይ ወደ አንድ ነገር መምጣቱ ይጠቅማል ብዬ አምናለሁ። ክቡራን ተመልካቾቻችን የዛሬ ሐሙስ ሐምሌ 16 2018 ፕሮግራማችን በዚሁ ተጠናቋል። ተነስተልን ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ሐሙስ ሐምሌ 16 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።